እግዚአብሔርም ምን ያህል እንደምትወደኝ ዛሬ አይቻለሁ። አይ ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው፣ እግዚአብሔር ወደድከኝ አለው። የበለጠ ትወደኛለህ ምን ያህል እንደሆነ አለውና አንድ ልጅህን አልከለከልከኝም። ስለዚህ አለ እግዚአብሔር ለባሬ ለአብርሃም የተናገርኩትን እንደምፈጽምለት በስሜ ምያለሁ ዛሬ አለ። እግዚአብሔር በስሙ ማለ። ለባሬ ለወዳጄ ለአብርሃም ተናግሬዋለሁ፣ አደርገዋለሁ ያህዌ ብሎ ስሙን ጠርቶ ማለ። እግዚአብሔር ከሱም ይበልጥ ስላልነበረ በስሙ ማለ። ደግሶ መሞት ይሄ አይደለም የገባው አብርሃም። ለዛ ነው ዕብራውያን 11 ላይ መሰረት ያላትን እግዚአብሔር የፈጠራትና የሰራትን ከተማ ይጠባበቅ ነበር ይላል። እግዚአብሔር ርስት አድርጎ በሰጠው አገር ምጽአተኛ ሆነ ይላል። ምንድን ነው የገባው የሰውዬ? ምን አይነት የእግዚአብሔር ዘላለማዊ ዲዛይን ነው የገባው? እግዚአብሔር ርስት አድርጎ እኮ ነው የሰጠው። ምን ማለት እንደሆነ ታውቃለህ? እግዚአብሔር አስወርሳለሁ አላስወርሰው። ትንቢት ተነግሮ እግዚአብሔር ቢሰጥህ የተቀበልከውን ነገር የኔ አይደለም ብለህ ብታስቀምጠው እኮ ማለት ነው። እግዚአብሔር ራሱ ነው ተናግሮ የሰጠው። እግዚአብሔር በሰጠው ምድር እንደ ምጽአተኛ ሆነ ይላል። በምን በድንኳን ኖር ይላል። እግዚአብሔር በሰጠው ምድር እንካ አለ። እሺ ብሎ ተቀብሎ እንግዳ ነኝ። ለምን? እግዚአብሔር የፈጠራት አንድ፣ ቀጥሎ የሰራት ሁለት ከተማ ከላይ የምትመጣዋን ይጠባበቃል። አገሬ እዛ ነው። ወንጌል ገብቶታል። የኪዳን መጀመሪያ የእምነት መክፈቻ በር ላይ ቆሞ መጨረሻውን አየው። እምነት በጣም ከባድ ነገር ነው። የማናየውን የሚያስረግጥ አይደል? ያልነካነው ነገር ደግሞ እውነተኛ እንደሆነ የሚያስረዳ ነው። አላየውም እኮ እርግጠኛ ነው፣ እርግጠኛ ነው። አመነ፣ ከዛ ታገሰ፣ ከዛ ወራሽ ሆነ። ሶስቱ ተገጣጠመለት። ምናልባት አብረን ብናነበው ደስ ይለኛል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ። እሱ ድረስ አንብቡት እንጂ ዳተኞች የሚለው እዚህ ድረስ መታችሁ የምትመስሉት የሚለው ድረስ ላንብበው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ አይደለም የሚለው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሏቸው። እንድትመስሏቸው ብሎ የሚጠቀመው ቃል ኢሚቴት እንድታደርጓቸው፣ በድርጊት በተግባር በስራ የነሱ አይነት እንድትሆኑ። ክብር ለእግዚአብሔር ይሁን። ኢሚቴተርስ የሚመስለው ግን ተከታትሎ ነው የሚመስለው፣ አጥንቶት ነው የሚመስለው። አረጋገጣቸውን፣ አካሄዳቸውን፣ የህይወታቸውን ፕሪንሲፕልስ፣ ኮንቪክሽናቸውን፣ የሚኖሩለትና የሚሞቱለትን፣ የሚወዱትና የሚጠሉትን ነገር ተጠግቶ ያጠና ነው የሚመስለው እና ተናጋሪ ሳይሆን አድራጊ ማለት ነው። ኢሚቴተርስ ማለት አድራጊ ማለት ነው። ባይዘው ተናጋሪ ማለት አይደለም። ሰዎቹ ያደረጉትን የሚደግም እግር በእግር የሚከተል ምሰሏቸው የተባልናቸው ሰዎች በእምነትና በትዕግስት የተስፋውን ቃል የወረሱትን ሰዎች ነው ምሰሉ የተባለ። የብሉይ ኪዳን አባቶችን ነው የዚህ ደብዳቤ ጸሐፊ እስከ ዛሬም ድረስ እያወራን ያለን እሱን ስለሆነ የብሉይ ኪዳን አባቶችን ነው የሚያመጣው። እንድንመስላቸው፣ እንድንኮርጃቸው፣ በጣም እንድንከታተላቸውና እንድናያቸው የዚህ ደብዳቤ ጸሐፊ ጎትቶ ለዕብራውያኑ የሚያመጣቸው የብሉይ ኪዳን አባቶችን ነው። በእምነትና በትዕግስት ከዛ የተስፋውን ቃል ወራሾች። እምነት አለ፣ ትዕግስት አለ፣ የተወረሰ ኢንሄሪታንስ አለ፣ ርስት አለ፣ የተወረሰ ርስት አለ። እምነት ይቀድማል፣ ከዛ ትዕግስት አለ፣ ከዛ የሚወረስ ነገር አለ። ስለዚህ የብሉይ ኪዳን አባቶች እምነት ነበራቸው፣ ትዕግስት ነበራቸው፣ የወረሱት ነገር አለ። ሶስት ነገር አይደል እዚህ ቁጥር ላይ ያለው። እምነት ይቀድማል፣ ከዛ ትዕግስት ፐርሰቨራንስ ይቀጥላል፣ ከዛ ደግሞ ኢንሄሪታንስ አለ። ስለዚህ እነዚህ ሶስት ነገሮች የሚነጣጠሉ አይደሉም፣ ቦታ የሚቀያየሩም አይደሉም። እምነት ይቀድማል። እምነት መሰረት ነው። በእግዚአብሔር ላይ ያለ መደገፍ መሰረት ነው። የዚህ ደብዳቤ ተደራሲያን በተወሰነ መንገድ ከእምነት ጎደል እያሉበት ነው። ምዕራፍ 4ን በጣም ብዙ ስላየ ነው። እንደውም እያፈገፈጉ ነው። ከክርስትና ወደ ይሁዲነት ፊታቸውን እያዞሩ ነው።
እና የካዱትን ምናምን የሚል ባለፈው ስናወራ አልነበረ? በጣም ሀገር የሚያጨቃጨቅ ጉዳይ ቁጥር 6 ቁጥር 7 ቁጥር 8 እሱ ላይ አይደለ የቆየ ነው። የካዱትን ሁሉ ይላል እና ከአለማመን ወደ ኋላ እየተጎተቱበት ስላስቸገሩት ማመን አለባችሁ። በእምነት በትዕግስት የወረሱትን እነዚያን ኢሚቴት አድርጓቸው ይልና እንደ ምሳሌ የሚያቀርበው ማንን ነው? አባታችን አብርሃምን ነው። ክብር ለእግዚአብሔር ይሁን። አባታችን አብርሃም አይደል? ከቁጥር 13 እስከ 15 አብርሃም እኮ የሌለውን እንዳለ አድርጎ በሚጠራ ለሙታንም ሕይወት በሚሰጥ ባመነበት በአምላኩ የሁላችን አባት ሆነ ይላል። እግዚአብሔርን አብርሃም እንዴት ነው አንደርስታንድ ያደረገው? እግዚአብሔር ስንቴ ነው የመጣለው? 3 ነው 4? ምን ገባው? አብርሃም የሌለ እንዳለ አድርገህ ትጠራለህ የሚል ገባው። 3 እኮ ነው ያወቀው። 3 እኮ ነው የመጣው እግዚአብሔር። የሞተ ሲያስነሳ አይቶት አያውቅ። ሰማይና ምድር ሲፈጥር አይቶት አያውቅ። አብርሃም ምን አመነ? የሌለ እንዳለ አድርገህ የምትጠራው አንተ ነህ። ሰማይና ምድር ነው ካልነበሩበት ያመጣቸው አንተ ነህ። እኔም ልጅ የለኝም ሸምግያለሁ፣ ሳራም አርጅታለች። እንደውም ቃሉ ምንድን ነው የሚለው? እንደ ሞተ ሰው ከሚቆጠር as good as dead፣ ከሞተ ሰው የማይሻል መቀበር ነው የቀረው እንጂ ሰውየው በሕይወት የለም። ከዚህ ሰውዬ ህዝቦች አወጣለሁ ሲል እግዚአብሔር አብርሃም እንደዚህ ብሎ አመነ። የሌለውን እንዳለ አድርገህ የምትጠራ ነህ እና ይስሐቅ የለም አንተ መጥተህ ትጠራዋለህ። አይ ጥላውን አይደለም የሚጠራው እግዚአብሔር ነው የሚጠራው። አንተ ስትጠራው አይመጣም። እግዚአብሔር አንተ ቤት ከጠራ ይመጣል። የጠራው ጥራው አይመጣም። እግዚአብሔር ይጥራው። እግዚአብሔር ለምን መሰለህ? he the creator God ከምንም ይፈጥራል። እኔ እናንተ ገጣጥመን ነው የምናገኘው። እግዚአብሔር ከምንም ይሁን ብቻ ነው የሚለው። እግዚአብሔር ይሁን የሚለው ቃሉን ካወጣ ይሁን የሚለው ቃል ላይ ዲዛይኑ አለ። ዲዛይኑን አካል የሚያስይዝ ኃይል አለ። ስለዚህ እግዚአብሔር ይሁን ካለ የሚፈልገው ነው የሚሆነው። ክብር ለስሙ ይሁን። አይቻልም፣ ማፍረስ አትችልም። ሶቨሪን ነው፣ ሉዓላዊ ነው። የመጨረሻ ውሳኔ የሱ ቃል ነው እና አብርሃም እንደዚህ አለ፣ አንተ የሌለ እንዳለ አድርገህ ትጠራለህ ሲለው እግዚአብሔር መጣ አይደል? መጣ። የዛሬ ዓመት ይስሐቅ እዚህ ቤት ይመጣል አለ። ሳራ ሁሉ ግራ ገብቶ ሳቀች የሚል ቃል። ከዛ አብርሃም የዛሬ ዓመት ወንድ ልጅ ሳራ ትሰጣለች ሲል ሳራ ስስቅ ለምን ሳቀች? ኧረ አልሳቅም ስል ግድ የለውም ይስሐቅ ትይዋለሽ። መሳቋ እኮ ነው ልጁን ይስሐቅ የሰማ ሁሉ ይስቃል አለ። ይኸው ዛሬ እናንተ ፈገግ ብላችሁ ነው የምትሰሙት። ክብር ለኢየሱስ ይሁን። በዓመቱ ወንድ ልጅ ተወለደ። እግዚአብሔር የሌለ እንዳለ አድርጌ የምጠራ ነኝን አስተማረው። ክሪኤተር ነኝ የሚለውን ቀጥሎ ሪዘሬክሽንን ደግሞ አስተምርሃለሁ አለው። ሪዘሬክሽን የሚከናወነው በኢየሱስ ብቻ ነው። ከኢየሱስ በፊት ከኢየሱስም በኋላ ተጸልዮለት የሚነሳ ሪዘሬክሽን አይደለም፣ ሪሲሲቴሽን ነው። ተቀስቅሶ ነው እንጂ ተነስቶ አይደለም። ትንሣኤ ማለት ሞት ድል የሚነሳበት ነው። እግዚአብሔር ለአብርሃም ትንሣኤን ነው አንደርስታንድ እንዲያደርግ ያደረገው። ትንሣኤ ነው እንዲገባው ያደረገው። ባይዘዌ የተኛ ይቀሰቀሳል አይደለም፣ የሞተ ይነሳል ነው ያለው ሰውየው። ሪዘሬክት ሞትን ትሰብራለህ ብሎ አመነ። ይዞት ሄደ። ልጁን ይዞ ሲሄድ ልጅዮስ አብርሃም በዚህ አይነት መንገድ ባያምን ኖሮ በዚህ አንደርስታንዲንግ ላይ ባይመሰረት የአብርሃም እምነት አይገነጣጠለም እንደ ይስሐቅ ደግሞ የሚገርም ልጅ ነው እንጂ ምን አይነት ልጅ ነው? እየሄዱ እያለ አባቴ አለው። አቤት። ይሄው እንጨቱ አለው። እሺ ይሄው ቢላው አለው። እሳቱም እንጨቱም አለ። አዎ በጉ የታለ አለው። አንተ አብርሃም በሰላም እግዚአብሔር የሞተ ያስነሳል። የ114 ዓመት ሽማግሌ ተራራ አንተ ተደግፎ እኮ ነው የሚወጣው። የሞተ ያስነሳል እያለ ሲል ልጅየው ገነጠለው። ታውቃለህ የታለ በጉ ሲለው እሱ ነው እኮ ልጄ አለው። አቤት የመስዋዕቱን በግ እግዚአብሔር ያዘጋጃል። you are the one አንተ ነህ በጉ። ግን ተካ keep on going ተራመድ ዝም ብለህ። አንተን የሰጠኝ እሱ አይደል? ምን ማለት እንደሆነ ታውቃለህ? አብርሃም ይስሐቅን አንጣ ሲለው ከይስሐቅ በላይ አብርሃም እግዚአብሔርን ይወደዋል ማለት ነው። ይስሐቅን ያልከለከለው ከይስሐቅ የበለጠ እግዚአብሔርን ይወደዋል። ተወዱታላችሁ እናንተ ከይስሐቅ የበለጠ እግዚአብሔርን? እኛ ቤት ካንተ እግዚአብሔር ይበልጣል አለው። እግዚአብሔር ከጠየቀ አንተንም ቢሆን እሰጥሃለሁ አለው። ታውቃለህ አይደል? አንተ ናና ሙት ቢልህ ይቀልሃል ልጅን አምጣ ከሚልህ።
አንተ ብትሞት ምንም አይመስልህም። ልጅን አምጣ ከባድ ነው ፔኑ፣ ግን ይበልጣል አለው። እግዚአብሔር ይበልጣል። ካንተ የበለጠ እግዚአብሔርን ወደዋለሁ እኮ ነው። እና ፔንፉል ነው መንገዱ፣ ቀላል አይደለም። ኢንጆይ አያደርገውም፣ ሰፈር ነው የሚያደርገው፣ ሲቃይ ነው። ግን እግዚአብሔር ይበልጣል እንደሚያስነሳ አምናለሁ። ለምን አብርሃም እግዚአብሔር የሞት ያስነሳል ብሎ ያመነው ለምንድን ነው? ተስፋ የሰጠው እሱ ነው። የህዝቦች አባት አደርግሃለሁ ያለው። አይዋሸኝም። በዚህ ልጅ በኩል ነው የህዝቦች አባት አደርጋለሁ። አልዋሸኝም። አምጣና መስዋዕት አድርግ ያለኝም እሱ ነው። አልዋሸኝም። ሰዋልኝም ያለኝ ህዝቦች በዚህ በኩል አሉ ያለኝ እሱ። ስለዚህ ህዝቦች የሚወጡ ከሆነ እኔ ገድየው አርጀው መስዋዕት ካረኩት በኋላ ይሄንን ልጅ አስነስቶት ህዝቦች ይመጣሉ። ሁለቱንም ያለው እግዚአብሔር ነው። አይዋሽም። ምን አይነት እምነት ነው? ምሰሏቸው ያለው እኮ ይሄንን ነው። ምን አይነት እምነት ነው? ጂሰስ መንፈስ ቅዱስ መጥቶ የሁሉ ጸጋ ፈሶ በየቀኑ እየተገናኘን እየጸለይን እንኳን እንደዚህ አይነት እምነት አምኖ ለመራመድ ያለው ሲቃይ ተውት። በዚህ ሌቭል በጣም ጥቃቅን ነገሮችን ሳክሪፋይ ለማድረግ ያለ ሲቃይ እምነት እኮ ነው። እምነት በእግዚአብሔር ላይ ያለ የመደገፍ ልክ። ሰው በጣም እግዚአብሔርን አንደርስታንድ ሲያደርገው የሴኩሪቲ ጥያቄ አይኖረውም። ይገለኛውን አይፈራም፣ ይጠለኛውን አይፈራም። በወድቅም እጁ ላይ ነው። ቢገለኝም እሱ ፈልጎኝ ነው። በጣም ስለሚወደኝ ነው ና ካለኝ። ለምን? እግዚአብሔር ማን እንደሆነ ገብቶኛል ነው። ካልገባ ነው የምትፈራው። ካልገባ ነው ይጠለኛል ብለህ የምትፈራው። ማን እንደሆነ ካወቅ አንድ ልጁን ስለኔ ሲል መስዋዕት አድርጎ ያቀረበ አንድያ ልጁን ለኔ ሲል መስዋዕት ያደረገ አምላክ በሆነ ነገር ይጠለኛል። ስለማላቀው ነው። አልገባኝም እግዚአብሔር ማን እንደሆነ። የአባት ልብ አንደርስታንድ ብናረግ አባት ያለውን ህርት። እኔ ባለፈው ተናግሬያለሁ። የጠፋው ልጅ ንብረቴን አንጣ ብሎ ከአባቱ ጋር ንብረቴን አንጣ፣ በቃ እኔ ድርሼን ስጠኝ። አባትየው ድርሻውን አይደል የሰጠው? ሄደ፣ በላ፣ ጠጣ፣ ተዝናና፣ አመፅ አረገበት፣ ኃጢአት አረገበት። ከዛስ እሪያዎች አይደል ጠባቂ ሆነው የሚበላው ሲያጣ አባቴ ቤት ሄጄ ከባሪያዎቹ እንዳንዱ ብሆን አለ። የአባቱን ልብ ያውቀዋል። አድገኛ ልጅ እንደ ባሪያው ቢያረገኝ ብሎ መጣ። የተቀዳደደ ልብስ ለብሶ እሪያ መሃል ነው የሚውለው። አስበው እንግዲህ ሰውነቱን፣ ጠረኑን አስበው። ልጁ አይመስልም። ሲመጣ ለአባትየው ነገሩት። ልጅ መጣ አሉት። ከሩቅ ሲያየው አባትየው ጮኸ። የአባት ልብ ምን ኖሩት? ልጄ መጣልኝ እና ልብሱን ቀይሩ፣ ቀለበት ስጡት፣ ዋናውን የሰባውን ፍሪዳ ሰውለት። እስቲል ይሄ ርስት የሱ ነው። አባትን አንደርስታንድ ካረከው ብትደክም አትሸሸው፣ ቢያቀትህ አትሸሸው። ምንም አርገ እጅ ላይ ስለኔ ምትኮ ነው የሚሞት እንዳለ በአብርሃም በኩል እግዚአብሔር ተናገረ። ገላትያ ላይ ጳውሎስ ለዛ ነው እግዚአብሔር ለአብርሃም ወንጌል ሰበከው። ሊትራሊ የአብርሃም ወንጌላዊ እግዚአብሔር ነው። ለአብርሃም መጥቶ እግዚአብሔር ሰበከው። ምን ብሎ ሰበከው? ከሞት አስነሳለሁ፣ ትንሣኤ አደርጋለሁ። ለማ? ለሰው ልጆች። በምን በኩል? ይኸው በግ አቅርቤ ሞትን እከለክላለሁ። እሱ መስዋዕት ይሆናል፣ በሱ ሞት እናንተ በሕይወት ትኖራላችሁ። ወንጌል ሰበከው። አብርሃም ወንጌል ገባው። ለዛ ነው ምሰሉት የተባለው። አብርሃም ዝም ብሎ የሆነ ልጅ ማቅረብና አንድ ልጅ ተቀብሎ ከዛ በኋላ ልጁን አይቶ ድግስ ደግሶ መሞት ይሄ አይደለም የገባው አብርሃም። ለዛ ነው ዕብራውያን 11 ላይ መሰረት ያላትን እግዚአብሔር የፈጠራትና የሰራትን ከተማ ይጠባበቅ ነበር ይላል። እግዚአብሔር ርስት አድርጎ በሰጠው ሀገር ምጽአተኛ ሆነ ይላል። ምንድን ነው የገባው የሰውዬ? ምን አይነት የእግዚአብሔር ዘላለማዊ ዲዛይን ነው የገባው? እግዚአብሔር ርስት አድርጎ እኮ ነው የሰጠው። ምን ማለት እንደሆነ ታውቃለህ? እግዚአብሔር አስወርሳለሁ አላስወርሰው። ትንቢት ተነግሮ እግዚአብሔር ቢሰጥህ የተቀበልከውን ነገር የኔ አይደለም ብለህ ብታስቀምጠው እኮ ማለት ነው። እግዚአብሔር ራሱ ነው ተናግሮ የሰጠው። እግዚአብሔር በሰጠው ምድር እንደ ምጽአተኛ ሆነ ይላል። በምን? በድንኳን ኖረ ይላል። እግዚአብሔር በሰጠው ምድር እንካ አለ። እሺ ብሎ ተቀብሎ እንግዳ ነኝ። ለምን? እግዚአብሔር የፈጠራት አንድ፣ ቀጥሎ የሰራት ሁለት ከተማ ከላይ የምትመጣዋን ይጠባበቃል። አገሬ እዛ ነው። ወንጌል ገብቶታል። የኪዳን መጀመሪያ የእምነት መክፈቻ በር ላይ ቆሞ መጨረሻውን አየው። እምነት በጣም ከባድ ነገር ነው። የማናየውን የሚያስረግጥ አይደል?
ያልነካነው ነገር ደግሞ እውነተኛ እንደሆነ የሚያስረዳ ነው። አላየውም እኮ እርግጠኛ ነው። አመነ፣ ከዛ ታገሰ፣ ከዛ ወራሽ ሆነ። ሶስቱ ተገጣጠመለት። ስንቱን ላውራው እንጂ ዛሬ ዕብራውያን 11 እንደርስበታለን። ማይቲ እብድ ነው ባይሰው የሚያደርገው ዕብራውያን 11 ሊትራሊ ሰው ራሱን ነው የሚጠላው። ለራስ እንዳትኖር ነው የሚያደርጉ ሰዎቹ። በዱር ኖሩ፣ በምድረ በዳ ኖሩ። ቀጥሎስ ተንከራተቱ የሚል ቃል አለ። መንከራተት ቆንጆ አይደለም ቃሉ። ለምን የተንከራተቱት? አምነው እና ጸኑ፣ ተንከራተቱ። ወደ ገዛ አገራቸው መመለስ ቢፈልጉ እድል ነበራቸው። የሚበልጠውን ነገር ግን ተስፋ አድርገዋልና እምቢ አሉ። ከዛስ ምንድነው ውጤቱ? እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም።